ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ይህ ኤትፉል አካዳሚ ነው። በዚህ ቻናላችን እንግዲህ የእንግሊዘኛና የአማርኛ ትምህርት ለጀማሪዎች በመስጠት ላይ እንገኛለን። እንግዲህ እናንተም ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ መልካም ትብብራችሁ አይለየን። እንዲሁም በየትኛውም ዓለም ሆናችሁ ትምህርታችሁን በኦንላይን መከታተል ለምትፈልጉ ሰዎች በ093024 5141 በኢሞ፣ ቴሌግራም እንዲሁም ዋትስአፕ እየደወላችሁ ካሁኑ መመዝገብ ትችላላችሁ። እናመሰግናለን። ወደ ቪዲዮአችን እንሂድ ማለት ነው። እንግዲህ በዛሬ ቪዲዮአችን የምናየው ስለ ኮንሶናንት እና ስለ ቫውል ብለን ወይም ደግሞ ስለ አናባቢና ተነባቢ ብለን የምንጠራቸው ፊደላቶች ይሆናል ማለት ነው። በባለፈው ክላሳችን በባለፈው ቪዲዮአችን ስለ ስሞል እና ካፒታል ሌተር እንዲሁም ደግሞ እያንዳንዳቸው ቫውል ኮንሶናንት የሚለውን ለይተናል። በዚህ ደግሞ እያንዳንዳቸውን የቫውል ወይም ደግሞ የአናባቢ ድምጾችን እንዴት እናነባለን ወይም ደግሞ እንዴት ሳውንድ እናደርጋለን የሚለውን በትክክል እናያለን ማለት ነው። መልካም ቆይታ ከቪዲዮ ጋር ማለት ነው። ኦኬ ሶ as I told you before there are 26 letters in English። እንግዲህ በእንግሊዘኛ 26 ሌተሮች እንዳሉ ይታወቃል። እነዚህ 26 ሌተሮች በሁለት ዋና ቤዚክሊ በሁለት ዲቪዥን ነው የሚከፈሉት። እነዚህም ቫውል ወይም ደግሞ አናባቢና ኮንሶናንት ወይም ደግሞ ተነባቢ ተብሎ በሁለት ይከፈላሉ። እንግዲህ ኮንሶናንት ወይም ደግሞ ተነባቢዎችን ስናይ ካፋችን ፓርሻሊ ኦር ኮምፕሊትሊ ሲወጡ ብሎክድ ይሆናሉ ብለናል። ወይም ደግሞ በአፋችን በምላሳችን በትናጋችን ብሎክ የሚሆኑ ድምጾች ናቸው። ሶ ከ26ቶቹ 21ዶቹ ኮንሶናንት ናቸው ማለት ነው። እነዚህ ስክሪኑ ጋር ያያችኋቸው ስክሪኑ ጋር እንደምታዩት እያንዳንዳቸው እነዚህ ምንድን ናቸው? W R T Y P S D F G H J K L Z N X C V B N These all are what? consonants። እነዚህ በሙሉ ምን ብለን እንጠራቸዋለን? ኮንሶናንት ብለን እንጠራቸዋለን ማለት ነው። ራይት ኮንሶናንት ብለን እንጠራቸዋለን። ኮንሶናንቶችን እንዴት ለየናቸው ለሚለው ጥያቄ እንግዲህ ካፋችን ሲወጡ እነዚህ ተነባቢ የሚለው ድምጾች በምላሳችን ወይም ደግሞ በከንፈራችን ተገጣጥሞ ምላሳችን ከከንፈራችን ሊሆን ይችላል፣ ከላቃንችን ሊሆን ይችላል ሲገጣጠም የሚፈጠር ድምጽ ነው። ወይም ደግሞ ተነባቢ ምናነባቸው ናቸው ማለት አክቹሊ ሶ ምን ብለን እንጠራቸዋለን? እነዚህ ቫውልስ ብለን እንጠራቸዋለን ማለት ኮንሶናንትስ ብለን እንጠራቸዋለን ማለት ነው። we call them consonants, right? ኮንሶናንትስ ብለን እንጠራቸዋለን ማለት ነው። ኦኬ ሌላኛው አምስቶቹ ናቸው። ቫውልስ ወይም ደግሞ አናባቢ ድምጾች ብለን እንጠራቸዋለን። አምስት ናቸው። ኮመንሊ ኤ እነዚህ ኤ ኢ አይ ኦ ዩ ናቸው። ራይት ኤ ኢ አይ ኦ ዩ ማን አልኳችሁ? ኤ ኢ አይ ኦ ዩ እነዚህ አምስቶቹ ድምጾች ቫውልስ ወይም ደግሞ አናባቢ ብለን እንጠራቸዋለን ማለት ነው። ኢን እንግሊሽ አክቹሊ ዋይም አንዳንዴ እንደ ቫውል የምትቆጠርበት ጊዜ አለ። እሱን በሌላ ቪዲዮ ሰራላችኋለሁ። ግን ለዛሬ ኮመንሊ ለጀማሪዎች ስለሆነ ይህ ቪዲዮ የሚያገለግለው አምስት ቫውሎች አሉ ወይም ደግሞ አምስት ተነባቢዎች አሉ። 21ዶቹ አምስት አናባቢ አሉ። ተነባቢዎቹ ደግሞ ስንት ናቸው? 21ዶች ናቸው። ስለዚህ አምስት ቫውል ወይም ደግሞ አምስት አናባቢዎች አሉ ማለት ነው። እነማን ናቸው? ኤ ኢ አይ ኦ ዩ ራይት ማን አልኳችሁ? ኤ ኢ አይ ኦ ዩ እነዚህ ድምጾች እንግዲህ እንዴት ነው ቫውል መሆናቸውን የምንለያቸው ለምትሉት ሰዎች ወይ ደግሞ እንደዚህ አይነት ጥያቄ ለሚነሳባችሁ ፓርሻሊ ኦር ኮምፕሊትሊ ብሎክድ አይሆኑም። ሙሉ በሙሉ ከውስጥ ወደ ውጭ ነው የሚወጡት።
ለምሳሌ ኤ ስትሉ ከውስጥ ወደ ውጭ ነው የሚወጣው። ኢ ስትሉም፣ አይ ስትሉም፣ ኦም ስትሉ፣ ዩ ስትሉ ምንም ከንፈራችን ኦር ምላሳችን ኦር የሆነ ነገራችን የሚገጫጭ ነገር የለውም። ቀጥታ ከውስጥ ወደ ውጭ የሚወጡ ድምጾች ናቸው ማለት ነው። ሶ ተነባቢዎችን ለማናበብ የሚጠቅሙን ድምጾች ናቸው ማለት ነው። እነዚህ አናባቢ ብለን የምንጠራቸው። ሶ እነዚህ ድምጾችን እንዴት እናነባለን ነው the point is here right? እንዴት እናነባቸዋለን ነው። አናባቢ የሚባሉትን ወይም ደግሞ ቫውል የሚባሉትን ድምጾች እንዴት እናነባቸዋለን ነው ማለት ነው። ፖይንቱ እሱ ነው ማለት ነው። ራይት ሶ ኤን ስናይ የመጀመሪያው ኤን እንዴት እናነባታለን ለሚለው ጥያቄ ኤ ሁለት አይነት ድምጽ ነው ያላት። አንደኛው አ የሚለው ድምጽ ነው። ሁለተኛው ደግሞ ኤ የሚል ድምጽ ነው። ራይት ማን አልኳችሁ? አ የሚል ድምጽ አለ፣ ኤ የሚል ድምጽ አለ። ሁለት ድምጽ ነው ያላት አና ኤ። አ ብላችሁ ልታነቧት ትችላላችሁ፣ ኦር ደግሞ ኤ ብላችሁ ልታነቧት ትችላላችሁ። አ ብላችሁ ልታነቧት ትችላላችሁ፣ ወይ ደግሞ ኤ ብላችሁ ልታነቧት ትችላላችሁ። ሶ መቼ ነው አ ብለን የምናነባት? መቼ ነው ኤ ብለን የምናነባት? እነዚህ ሎንግ ሳውንድ ኦር ሾርት ሳውንድ ብለን እንጠራዋለን አክቹዋሊ ማለት ነው። እንደ አ ስናነባት ሾርት ሳውንድ ነው፣ እንደ ኤ ስናነባት ደግሞ ሎንግ ሳውንድ ብለን እንጠራዋለን ማለት ነው። ሶ ሲቪሲ፣ ሲቪ፣ ሲቪሲ እነዚህ ፎርሙሎችን አሳያችኋለሁ ፓርሻሊ ማለት ነው። ግን ይሄ ህግ ሁልጊዜም አይሰራም። ግን በዋናነት እንዴት እንደምናነባት በቀጣዩ እናያለን ማለት ነው። ተከታተሉ። ሶ ኤን እንደ አ መቼ እናነባታለን? ራይት ኤን እንደ አ መቼ እናነባታለን? እንግዲህ እያንዳንዳቸውን አምስቶቹን ድምጾች ሎንግ አላቸው፣ ሾርት አላቸው። ራይት ኤ ሎንግ ሲሆን የሆነ ድምጽ አለው፣ ሾርት ሲሆን የሆነ ድምጽ አለው። ኢ ሎንግ ሲሆን የሆነ ድምጽ አለው፣ ሾርት ሲሆን የሆነ ድምጽ አለው። አይ ሾርት ሲሆን የሆነ ድምጽ አለው፣ ሎንግ ሲሆን የሆነ ድምጽ አለው። ኦ ሎንግ ሲሆን የሆነ ድምጽ አለው፣ ሾርት ሲሆን የሆነ ድምጽ አለው። ራይት ገብቷቸዋል። ይሁን በተመሳሳይ ማለት ነው ሁለት ድምጽ ነው ያላችሁ፣ ሾርት ድምጽ እና ሎንግ ድምጽ ማለት ነው። ሶ እያንዳንዳቸው ሎንግ እና ሾርት ድምጽ አላቸው፣ ሳውንድ አላቸው ማለት ነው። ሶ ኤን ስፔሲፊካሊ ስናይ ኤ ሁለት ድምጽ አለው ብያችኋለሁ። ወይ አ ሚል ድምጽ ይኖረዋል፣ ወይ ኤ ሚል ድምጽ ይኖረዋል አልኳችሁ። ሶ እንደ ሾርት ሲሆን አ ሚለውን ድምጽ እንጠቀማለን፣ እንደ ሎንግ ሲሆን ደግሞ ኤ ሚለውን ድምጽ እንጠቀማለን። ሶ ምንድነው አ እንደ መቼ፣ ኤን እንደ አ መቼ እናነባዋለን ለሚለው ጥያቄ ወደ ቀጣዩ እንሄዳለን ማለት ነው። ራይት አን እንደ መቼ እናነባዋለን? ኦኬ ኮንሶናንት ቫውል ኮንሶናንት ሚል ህግ አለ እዚህ ጋር ማለት ነው። ሲቪሲ ማለት ኮንሶናንት ቫውል ኮንሶናንት፣ ኮንሶናንት ቫውል ኮንሶናንት ማለት ኮንሶናንት ቫውል ኮንሶናንት ማለት የመጀመሪያዋ ተነባቢ ትመጣለች፣ አናባቢ ትመጣለች፣ ከዛ ተነባቢ ትመጣለች። ሶ ይህ ህግ ከሆነ ኤን እንደምናነባታለን ነው፣ እንደ አናነባታለን ነው። ራይት እንደ አናነባታለን ነው። አንደርስታንድ አደረጋችሁ? ክሊር ነው። እንደ አናነባታለን። ለምሳሌ የመጀመሪያውን ወርድ ነው። ቢ አለች፣ ኮንሶናንት ናት ወይም ሲ ናት። ኤ አለች፣ ቪ ናት ወይም ቫውል ናት። ኤን አለች፣ ሲ ናት፣ ኮንሶናንት ናት ማለት ቢ ተነባቢ ነች፣ ኤ አናባቢ ነች፣ ኤን ተነባቢ ነች። ሶ ሲቪሲ የሚለው ፎርሙላ ይሄ ነው ማለት ነው። ኮንሶናንት ቫውል ኮንሶናንት ማለት ነው አክቹዋሊ። ሶ ቢ ኤ ኤን ስትሆን ኤን እንደማን እናነባታለን አልኳችሁ? እንደ አ እናነባታለን አልኳችሁ። ራይት ሶ እንደ አ ካነበብናት ይሄኛውን ቢ ኤ ኤን የሚለውን ወርድ እንዴት ነው የምናነበው? ቢ ኤ ኤን እንደ አ ነው የምናነባት ብያችኋለሁ። ሶ ባአን ይሆናል ማለት ነው። ራይት ባአን። ሶ አን ሚል ድምጽ አለው ማለት ነው። ኢን ሳይለንት ታረጉታላችሁ። አት ኤንድ ኦፍ ዘ ዴይ ሳይለንት ታረጉ። ለምን? ኤ አናባቢ እስከሆነች ድረስ አናነበውም። መቼስ ግን ድምጹን ምን ያደርገዋል ነው ፍለው የምናደርገውን ድምጽ ጋይድ ያደርግልናል ወዴት እንደምንሄድ ማለት ነው። ሶ ቢኤኤን ባአን ባን ይሆናል ማለት ነው። ሳይለንስ ስታደርጉ ራይት ባን ብላችሁ ታነቡታላችሁ ማለት ነው። ባን። ሶ ማንኛውንም ኮንሶናንት ቫውል ኮንሶናንት
ወርድ ይምጣ ምንድነው የምታደርጉት? እንደ ኤ ከመጣች በመሃል ኤ ከሆነች ኤን እንደ አ ነው የምታነቡት ማለት ነው። ራይት። በነገራችን ላይ ይህ ህግ ፊክስድ ነው ማለት አይቻልም። የሆነ ቦታ ሊፈርስ ይችላል። ምክንያቱም ኤክሴፕሽናል ኬዞች ይኖሩታል እንግሊዘኛ ማለት ነው። ራይት። ሶ ሁልጊዜም ትሩ ላይሆን ይችላል፣ ግን ሞስት ኮመንሊ የምንጠቀምበት ሩል ነው ማለት ነው። ራይት። ሶ BAN ባን ብያነበብኩላችሁ። ራይት። what about this one? ቀጣይ CAT ካአት ሶ አንሳይለንት ስታደርጉት ምን ይሆናል? ካት ይሆናል ማለት ነው። ራይት። ምን ይሆናል አልኳችሁ? ካት ይሆናል ማለት ነው። ካት። ምክንያቱም አለምነው ሳይለንት ለምነው ሳይለንት የምታደርጉት አናባቢ ስለሆነች ማለት ነው። ራይት። ይህን ሳይለንት እናደርጋታለን ማለት ነው። ቴንክ ዩ ሶ ማች። ወደ ቀጣይ እንሂድ። ሶስተኛው ወርድ ምንድን ነው? DAY ነው። DAY ዳይ DAY ራይት። ዳይ ይላችሁ ነው የምታነቡት። ሶ አናባቢ ስለሆነች ውስጧን ታጠፉና ዳይ ይሆናል ማለት ነው። ቀጣይ ባአት ይሆናል። ባት ብላችሁ ታነቡታላችሁ። ባት ጎበዞች። ራይት። ቀጣይ ይሄኛው ምን ይሆናል? ራት እና ኤ ሳይለንት ስትሆን ራት የሚል ድምፅ ኦር የሚል ሳውንድ ይሰጠናል ማለት ነው። ራት። ሶ ቀጣይኛው ሃት ነው የምንለው ማለት ነው። HAT ሃት። ራይት። ቀጣይ BAG ባግ። ቀጣይ FAN ፋን ማለት ነው። ፋን the last one SAT ሳት። ሶ ምንድን ነው ጀነራላይዝ ስናደርገው እዚህ ጋር የተረዳ ነው ምንድን ነው? ኮንሶናንት ቫውል ኮንሶናንት ኮኦርዲኔሽን በሚመጣበት ጊዜ ነው፣ ወይም ደግሞ ኤ በሁለት ተነባቢዎች መካከል በሚመጣበት ጊዜ ሞስት ፕሮባብሊ የምናነበው እንዴት ነው? አ ሚል ድምፅ አለው ነው። ሶ ዋትኤቨር ወርድ ይምጣ ላይክ እንደዚህ ከሆነ ሁልጊዜም ኤን እንደ አ የሚል ድምፅ ትሰጠናለች ማለት ነው። ራይት። ላይክ ባን፣ ካት፣ ዳይ፣ ባት፣ ራት፣ ሃት፣ ባግ፣ ፋን፣ ሳት፣ ካት፣ ፋት፣ ራት፣ ምናምን ነገር ስላላችሁ ማለት ነው። ሶ ባራ፣ ማሳ ምናምን የአማርኛ አራተኛ ራብ ፊደል ወይም ድምፅ የሚለውን ይወስዳል ማለት ነው። ሞስኮ ሊሱን ይወስዳል ማለት ነው። ሶ ይህ ምንድን ነው? ኮንሶናንት ቫውል ኮንሶናንት ሲሆን ነው። ራይት። ኮንሶናንት ቫውል ኮንሶናንት ግን ኤክሴፕሽናል ኬዝ ሊኖረው ይችላል። ለምሳሌ ቢ ኤክሴፕሽናል ኬዝ ልንገራችሁ። BLL ከመጣ እንደዚህ ሲመጣ ምንድን ነው የምታነቡት? እንደ ኤ አክቹዋሊ እንደ ኦ ነው የምትነበቡ። ኤ ከኤልኤል ከመጣች እንደ ኦ ነው የሚነበበው። ራይት። ሶ ይሄኛውን ቦል ነው የሚለው። ALL ኦል ነው የሚሆነው። CLL ብትሉት CLL ኮል ነው የምትሉት። አያችሁ ህጉን ያፈርሰዋል። የኤክሴፕሽናል ኬዝ ነው ማለት ነው። ራይት። FALL ፎል ይሆናል ማለት ነው። ራይት። ፎል ይሆናል። ቦል፣ ፎል፣ ኮል፣ ኦል። ሶ እንደዚህ አይነት ህጎች ኤክሴፕሽናል ኬዝ ናቸው፣ ያፈርሱታል ማለት ነው የኛው። ሶ ምንም ለምን ብትሉ you don't have any reason, you are not going to prove it, right? ፕሩፍ ማድረግ አትችሉም። just it is what ላንጉጅ ነው በቃ። እውቀቱ ካላችሁ ብቻ ነው ልታውቁት የምትችሉ። ኤክስፒሪየንስ ስታደርጉት እየተለማመዳችሁት ስትሄዱ ባወቃችሁት ቁጥር ትናገሩታላችሁ እንጂ ምንም ፎርሙላ ሩል ኤንድ ሬጉሌሽን የለውም። ራይት። ጀስት ላንጉጅ በማወቅ ብቻ ነው የምታውቁት ማለት ነው። ራይት። ሶ CVC ኮንሶናንት ቫውል ኮንሶናንስ የሚለው ይህን ይመስላል ማለት ነው። ሁለተኛው ኮንሶናንት ቫውል ኮኦርዲኔሽን ነው ማለት ነው። ወይም ደግሞ ኤ
የቀደመችን ኤን እንደ አ እንዴት እናነባታለን የሚለው ማለት እንደ ኤ እንዴት እናነባታለን። ቅድም እንደ አ እንዴት እናነባታለን የሚለውን አየን። አሁን ደግሞ እንደ ኤ እንዴት እናነባታለን የሚለው ማለት ነው። እንደ ኤ ሚል ድምፅ ትሰጠናለች ብለናል ከመጀመሪያው ላይ ኤ ሚል ድምፅ ትሰጠናለች ብለናል። ሶ ኤ የሚለው ድምፅ እንዴት ይሰጠናል ማለት እንዴት ነው የምናነበው? ኦራይት ኤ ብዙ ጊዜ ከኢ ጋር ስትመጣ ኤ ሚል ድምፅ ይኖራታል ማለት ነው። ኦራይት ስትራክቸሩ ኮንሶናንት ቫወል ነው የሚሆነው ማለት ነው። ሶ እያንዳንዳቸውን እያነበብን ቼክ እናድርጋቸው። ሶ የመጀመሪያው the first word is right here so ሲ አለች፣ ኤ አለች፣ ኤን አለች፣ ኢ አለች። ሶ ይህን ወርድ ስናነበው እንዴት ነው የምንጽፈው? ኬ ኤ ን ብለን ነው የምንጽፈው። ኤ የሚል ድምፅ አለው በውስጥ ማለት ነው። ሶ አት ዘ ሪዛልት ይሄኛው ኤ ሳይለንት ስትሆን ኬን ይሆናል ማለት ነው። ራይት ኬን ይሆናል። ኤን ሳይለንት ታደርጓትና ኬን ይሆናል ማለት ነው። ኬን ይሆናል ማለት ነው። ራይት ሶ ምንድን ነው ብዙ ጊዜ ነው እዚህ ጋር ኤ ከኢ ጋር ስትመጣ ነው በቃ ወይም ስትራክቸሩ ሲቪሲ ሲቪ ቢሆንም ኤ ከኢ ጋር ስትመጣ ነው ፕሮባብሊ እንደዚህ አይነት ድምፅ የሚሰጠን ማለት ነው። ራይት ሶ ሎንግ ሳውንድ ነው ማለት ነው። ኬን ብላችሁ አየር ላይ ትቆያላችሁ። ላትስ ዋይ ዊ ኮል ኢት ሎንግ ሳውንድ ያልነው በዚህ ምክንያት ነው። አየር ላይ ትቆያላችሁ። እስኪ ኬን በሉ። ኬን ብትሉ አሁን ቅድም ባት ስትሉ ወይ ደግሞ ሳት ስትሉ ሾርት ነው፣ ምንም አይነት በመሃል የምትቆዩት ነገር የለም። ራይት እዚህኛው ግን ኬን ስትሉ ፍሎ አለው። ራይት መሃል ላይ ፍሎ አለው። ዛትስ ዊ ኮል ኢት ሎንግ ሳውንድ ያልነው በዚህ ምክንያት ነው ማለት ነው። ቴንክ ዩ ሶ ማች። ራይት ሌትስ ጎ ቱ ዘ ኔክስት። ይሄኛው ምን ይለናል? ቢ ኤ አር ኢ ሲነበብ ቤር 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 bear. Alright, let's ጻፍላችሁ bear. Let's write it in a mark. bear so ምንድነው bear ይሆናል ማለት ነው። bear ይሆናል ማለት ነው። bear የሚል ድምፅ ይኖረዋል ማለት ነው። ራይት ኤ የሚል ድምፅ አለው። ይሄኛው ምንድን ነው? ተመሳሳይ ነው ማለት ነው። ተመሳሳይ ድምፅ ነው። ምክንያቱም ቤር ሲል ኤ የሚል ድምፅ አለው ውስጥ ላይ ኤ የሚል ድምፅ አለው ማለት ነው። ራይት ኤ የሚል ድምፅ ይኖረዋል። ቤር እስኪ አብራችሁ በሉት። ቤር ኦራይት ቤር ፍሎ አለው ማለት ነው። ሾርት ሳውንድ አይደለም፣ ሎንግ ነው። ቤር ስትሉ የሆነ ስሎ ነው ፕሮሰሱ። ራይት ሶ ትሄዳላችሁ ማለት ነው። ሶ ሎንግ ሳውንድ ያልነው ለዛ ነው። ሶ ኤን እንደማን አነበብናት ማለት ነው? እንደ እቺ ኤን እንደ ኤ አነበብናት ማለት ነው። አማርኛዋ ኤ ያለቻ እንደሱ አነበብናት ማለት ነው። አክቹሊ ኦልራይት ኦኬ the next one is F A K E, right? F A K E. F A K E. We call it what? Sounds like what? Fake, right? Sounds like fake. Alright? Fake. It's fake actually. It's fake. You can't say it's fake. So ምንድነው ኤ ሚል ሳውንድ አለው እዚህኛውም ጋር ማለት ነው። ራይት ኤ ተመሳሳይ እዚህ ጋር ሙሉ ወርዶቹ እናነባቸዋለን። ኤች ዲቴይል ግን ምንድነው ሳውንዱ የሚሰጠን ሳውንድ አንድ አይነት ነው ማለት ነው። ራይት ፌክ ሲያነቡት እናንተ 30 ሰከንድ ልስጣችሁ እስኪያነቡት። ጎበዞች ፌክ ነው የሚለው ማለት ነው። ሶ ፌክ ሲል
ፌክ ሶ ቺኛዋ ኤ ምን ትሆናለች አልኳችሁ? ምክንያቱም ቫውል ስለሆነች ወይም ደግሞ አናባቢ ስለሆነች ምን እናረጋታለን? ሳይለንስ እናረጋታለን ነው። ራይት ገብቷችኋል? ሳይለንት እናረጋታለን። ዊ ሜክ ኢት ሳይለንት ራይት ሳይለንት እናረጋታለን። ሶ ኤን ሳይለንስ እናረጋት ዊ ኮል ኢት ዋት ሳውንድስ ላይክ ፌክ ፌክ የሚለውን ሳውንድ ይሰጠናል ማለት ነው። ራይት ፌክ የሚለውን ሳውንድ ይሰጠናል ማለት ነው። ሶ ይሄኛውም ይቺ ኮንሶናንት ናት፣ ይቺ ቫውል ነች። ይቺ ኮንሶናንት ናት፣ ይቺ ቫውል ነች ማለት ነው። ሶ ኮኦርዲኔሽኑ ምንድን ነው? ኮንሶናንት ቫውል ኮንሶናንት ቫውል ዩሲ ኮንሶናንት ቫውል ኮንሶናንት ቫውል ነው። እነዚህ እንዳለ እዚህ ጋር ያሉት በሙሉ ኮንሶናንት ቫውል ኮንሶናንት ቫውል ናቸው ማለት ነው። ራይት ኮንሶናንት ቫውል ኮንሶናንት ቫውል ኮንሶናንት ቫውል ናቸው። ራይት ሶ ኤ ሚል ድምፅ አለው ማለት ነው። አፍተር ኦል ኤ ሚል ድምፅ አለው ማለት ነው። ራይት ሶ ይችን የቅድሟን ኤ አሁን እንደማን ነው እያነበብናት ያለው? እንደ ኤ ነው። ራይት ቅድም እንደ አነበብናት አሁን እንደ ኤ እያነበብናት ነው ማለት ነው። ቴንክ ዩ what about this one? R A T E R A T E R A T E rate rate say it again with me. Can you go rate 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 ይችኛዋ ሬት ማለት ነው። ሬት ይች ሬት ሬት እንደዚህ ነው የሚጻፈው። ሬት ሬት ሎንግ ነው። ራይት ሎንግ ሳውንድ ሳውንድስ ላይክ ዋት ሬት ሎንግ ነው ሳውንዱ ሎንግ ነው። እሺ ጋር ምን አለች? ውስጥ ላይ ኤ አለች ማለት ነው። ኤ ሚል ሳውንድ አለው። ራይት ኤ ሚል ሳውንድ አለው ነው። ሶ አር ኤ ቲ ኢ ሬት ሬት ሬት። እስኪ ደጋግማችሁ በሉትና ይመጣላችኋል፣ አፋችሁ ጋር ይመጣላችኋል ራሱ ማለት ነው። ቴንክ ዩ ሬት ሌትስ ጌት ቱ ዘ ኔክስት ኪ G A T E. You see? G A T E. G A T E. ስናነበው ምንድን ነው? ጌት ራይት ጌት 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 የትኛው ማለት ነው? ጌት ጌት then you'll silence this one. Gate 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 ታላላችሁ ማለት ነው። ሶ በሉት 20 ሰከንድ ልስጣችሁ በሉት። ኦራይት ደጋግሙት። ጀስት ደጋግሙት ግልጽ ይሆንላችኋል። ጌት ጌት ኤ ሚል ድምፅ አለው ማለት ነው ጎበዞች። ኦኬ ዚስ ዋን ኤፍ ኤ ቲ ኢ ኤፍ ኤ ቲ ኢ ኤፍ ኤ ቲ ኢ you're gonna call it what? Sounds like fate, right? Fate 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 fate. Let me write it. Fate fate right? Fate this one ማለት ነው fate but you're gonna silent what? This vowel, right? Since this vowel silent እናደርገዋለን ነው fate 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 fate. Okay, thank you. The last one, hate, H-A-T-E, 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 H-A-T-E. All right, we call it hate, 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 hate. So hate, hate, hate. እችኛው ሄት ማለት ነው ራይት። ሶ እችን ታጠፋታላችሁ ሄት ይሆናል ማለት ራይት። ሄት ብቻ የሚለው ይሰጣችኋል።
ሄት ብቻ የሚለው ይሆናል ማለት ነው። ላይክ ዚስ ሄት የሚለው ይመጣል ማለት ነው። ሶ ኤ ሚል ድምፅ አለው ነው ይሄኛውም አት ባክግራውንድ ኤ ሚል ድምፅ አለው ማለት ነው። ሶ በቀጣይ የአይን የኢን የኦን እና የዩን እንሰራላችኋለን። ለዛሬ በዚህ ይበቃናል ማለት ነው። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት መስጫው ጋር ጻፉልን፣ አበረታቱን። ጀማሪዎች ነን፣ እናመሰግናለን። ለምታደርጉልን አክብሮት፣ ለምትሰጡን አክብሮት፣ ለምትሰጡን ክብር ሁሉ በቻናላችን ስም ምስጋናችንን እናቀርባለን። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት ይሁንላችሁ፣ መልካም ቀን ይሁንላችሁ፣ መልካም ጊዜ ይሁንላችሁ። ሰላም ሁሉ ከእናንተ ጋር ይሁን።